ምንድነው ምሰሪ ምንድነው እስቲ በእናትህ እስቲ በማርያም ተው በእናትህ ተረጋጋኝ ተረጋጋ አንተ ዞር ከሰከሱት ስርዓት ንግግር ስርዓት ይኖር እስኪ ቆይ አስረጅኝ ስራ ነው ምንድነው ችግር እሺ ምንድነው ችግር እንደምታስበው አይደለም ምንድነው እንደምታስበው አይደለም ቆይ ወይኔ ፋፊ ደሳላ አይደለ ፋፊ ራሱ ሳደች እኮ ምንድነው ፋፊ ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ያው ሰሞኑን የተፈጠረውን ነገር በእኛ መሀል አይታችኋል በሶልም በነሂም በእኛም በኩል አለመግባባቶች ተፈጥረዋል እሱም ደግሞ ያው እናንተ እንዳያችሁት ሶል ያደረገው ነገር በጣም ይደብራል ደስ አይልም ምክንያቱም እኔ ያደረኩት ናሂን ለመጠየቅ ነው እዛ ድረስ የሄድኩት ናሂ ማለት ለኔ በጣም ባለውለታዬ ወንድሜ አማካሪ ማለት ነው ስለዚህ እኔ ደግሞ የሆነ ነገር ሲፈጠር ከጎኑ መሆን አለብኝ አብሬ ጀርባዬን መስጠት የለብኝም ከሁሉም ጋር ምክንያቱም ብዙ ነገር አሳልፈናል እናንተም ታውቃላችሁ በቃ እኔ ስለናሂ እንዴት እንደምነግራችሁ አላውቅም እና እንዳሰባችሁትም አይደለም እንዳያችሁትም አይደለም ሶልም እንደሚለውም አይደለም ናሂ ማለት ለኔ ንጹህ ወንድሜ ነው በጣም ማከብረው የምወደው ወንድሜ ነው በሰዓቱ ማንንም ከጎኑ አልነበረም ታውቃላችሁ እየተፈጠሩ ያሉትን ነገሮች በጣም ብዙ ነገር እየተደራረበበት ነው ስለዚህ እኔ ደግሞ ከሱ ጎን መሆን ፈልጋለሁኝ ችግሩን መካፈል ፈልጋለሁ ምን ይሆነ እንደሆነ ምን እየተፈጠረ እንደሆነ ማወቅ ስለምፈልግ በሰዓቱ አሞትም ነበር ሄጄ ልጠይቀው በነበረበት ሰዓት ነው ያ ሁሉ ነገር የተፈጠረው ማይሆን አለመግባባት ጸብ ድረስ የተደረሰው ማለት ነው አንዳንዴ ነገሮችን ረጋ ብሎ ቁም ብሎ ማሰብ ያስፈልጋል ምክንያቱም ነገሮች ይባባሳሉ ከዛ ከነበረው በላይ የሆነ ነው የሚመጣው እንጂ እኔና ናሂ ማለት የማይሆን ነገር ማለት በቃ ለኔ እሱ ወንድሜ ነው መካሪ ነው ከብዙ ነገሮች ሲያጋጥሙኝ ከጎኔ የነበረው እሱ ነው በሆነ ሰዓት ላይም ተመልሼ ወደ አረብ ሀገር ሊሄድ ስል እንዳልሄድ ያደረገኝ እሱ ነው እዚሁ መለወጥ ትችያለሽ እዚሁ መስራት ትችያለሽ እንተጋገዛለን ማንም ሰው ወንድማችሁ እንኳን የማያረግላችሁ ነገር ሲያረግልኝ የነበረው እሱ ነው ስለዚህ እንደዚህ ከጎኔ የነበረን ሰው ሲያማክረኝ የነበረን ሰው እኔ ጀርባዬን ልሰጠው አልችልም በየትኛውም አጋጣሚ የማይሆን ነገር ደግሞ ማሰብ ለሁላችንም ጥሩ አይደለም አንዳንዴ ምንድነው የተፈጠረው ነገር ቀጣይ ምን ሊሆን ይሆን ብሎ ማሰብ ይሻላል እንጂ ያን ያህል ርቀት ድረስ መሄድ መጣላት አስፈላጊ አልነበረም ሶልም ደግሞ በጣም እኔ ከጎኔ ነው ብዬ ነበር ማስበው ጥሩ ሰው ነው የሱን ጓደኛ ነው አማካሪው ነው በጣም ቤስት ናቸው እንደ ወንድሙ ነው እና እንደዛ ያረጋል ብዬ አልጠበቅኩም ነበር ለምን በዚህ ልክ እንደተቀየረ ራሱን ያልገባኝ እና ጭራሽ ያልጠበቅኩትን ነገር ነው ያደረገው በጣም ሶል አዝኜብሃለሁ በጣም ነው ያዘንኩብህ ምክንያቱም አልጠበቅኩትም በዚህ ልክ እንደዚህ ያረጋል እንደዚህ ያስባል ብዬ አልጠበቅኩትም ምክንያቱም ብዙ ነገር አውርተናል ብዙ ነገር የምናውቀው ነገር አለኛ እንደዛ ያወራን ሰዎች አሁን እሱ ደግሞ ወደኛ ሲዞርብን በጣም ከባድ ነው እና ዛሬ የምጣውት ዋንኛው ምክንያቴ ናሂን ጠርቻለሁ አብረን እንላለን አብረን ጊዜ እናሳልፋለን ምክንያቱም በጣም ሰሞኑን ልክ አይደለም ትሪት ያስፈልገዋል የማይሆን ነገሮች እየተደራረቡበት ነው በጣም የማይሆን ነገር ውስጥ ነው ያለው ስለዚህ እዚህ ጋር ጁስም ጋዝቻለሁ አብረን እንጫወታለን እናወራለን ያለውን ነገሮችን ለመካፈል ምክንያቱም ምን ሆኖ እንደሆነ በቃ ሰው ያስፈልገዋል ማንኛውም ሰው በችግሩ ሰዓት ሁሉም ሰው ጀርባውን በሚሰጠው ሰዓት ማንም ሰው ያስፈልገዋል ስለዚህ እኔ ደግሞ ናሂ ወንድሜ ነው በጣም ወደው ወንድሜ ነው ስለዚህ እኔ ከጎኑ ነኝ በየትኛውም ሰዓት ስለዚህ ደም መጥቷል ስለዚህ በቃ ሰላም ነው
አሉኝ ተሻለ አለ ዲነሽ አሉልክ ነው ሮብሻል አይደል ዲና ቆንጆ ነኝ ድሮም ትላለህ አዎ ሳይካደም እንዴት ነው መሰለህ የብቸኝነት ከባድ ነው እንዴት እያደረገ ትንሽ ከባድ ነው ፋፊ ያው አንቺ የምታውቂው ነገር ነው ስለሽ ብቸኛ ሆነሽ በዛ ላይ ደግሞ ሰው የሆነ ማይሆን ስም ደግሞ ሲሰጥሽ በጣም ነው በቃ ሰው አንዳንዴ አይረዳሽም በቃ የሆነ እንደ አውሬ አድርጎ ነው የሚሰልሽና ይገባኛል በጣም ከብዶኛል የሆነ ደስ የሚል ስሜት አይሰማኝም እንዴት ሰው እኔን እንደዚህ ያስበኛል እንዴት ጓደኞቼ እንዴት ጀርባ ይሰጡኛል በዚህ ሰዓት ማንም ከጎኔ የለም ፋፊ የእውነት ስልሽ አንቺ ብቻ ነሽ ከጎኔ ያለሽው ከፈጣሪ ቀጥሎ አንቺ ብቻ ውዬ ጀርባ ሰጠችኝ አሹ ጀርባ ሰጠኝ ሶላ ማምነው ጓደኛዬ አሹ የልብ ጓደኛዬ ወንድሜ ምለው ሶላ ወንድሜ ምለው ማለት ነው ዛሬ እኔን ጎዳና ላይ ነው የጣሉት ስልሽ በቃ ትልቅ በደል ነው የተፈጸመብኝ ሰው ሁሉ ጀርባ ነው የሰጠኝ እኔን አያውቁኝም ይሄን ሁሉ አመት ማለት ነው ናሂ ማን ነው የሚለውን እንዴት አያውቁም እንዴት ናሂን እንደዚህ ክፉ ሰው አድርገው ይስላሉና ያው ይገባኛል ከባድ ነው አንተ ነገሮችም እየተደራረቡብህ ነው በዚህ ሰዓት ደግሞ ሰው ያስፈልጋል ስልክ በቃ እኔ በየትኛውም ሰዓትና በማንኛውም ጊዜ ሁሉም ሰው እንዲያውቅ ፈልገው እኔ ከጎንህ ነኝ አንተ በሁሉም ጊዜ አብረኸኝ ነበርክ እኔ ደግሞ አውቃለሁ እንደሚባለው አይነት ሰው እንዳልሆንክ አውቃለሁ ስለዚህ አንተ ምንድነው ማድረግ ያለብህ በቃ ነገሮች እስኪስተካከሉ ድረስ ትንሽ ለራስህ ጊዜ መስጠት አለብህ ራስህን ማረጋጋት አለብህ በዚህ ልክ መጨነቅ የለብህም ያው እኔ በነገር ላይ ሰው ላናዶኛል በጣም ከምንጠብቀው እንዴት ነው የማይሆን ነገር ነው ያደረገው ነገሮችን ማቀን ማለት ነገሮችን ማስተካከል ሲቻል ወይ ደግሞ ማስተካከል ሲኖርበት ጭራሽ ነው ያጋጋላቸውና ያው እንደ እኛን የምናውቀው እኛና ያለውን ነገር ፈጣሪ ግን በጣም ስልሽ የሆነ እኔ ምን ልበልሽ በዚህ ሰዓት አንድ ሰው አጠጎኝ ያለ መሆኑ በጣም አሳዝኖኛል ስልሽ ወይሳት አንቺ ብቻ ነሽ ከጎኔ ስልሽ ያልተለየሽኝ በዚህ በከባድ ጊዜ ማለት ነው ባለፈውም ታውቂያለሽ ያው ስልሽ ለራሳችን ለሰው ማንናገረው ትልቅ ሚስጥር ቢኖርም ግን ደግሞ እኔን እንደዚህ መጠርጠራቸው በጣም ነው ያሳዘነኝ ስልሽ በቃ በጣም የምር ሰው ይሄን ያህል በቃ እኔን እንደዚህ ነው የሚያስበኝ ሰው በቃ ይሁዳ ነው ማለት ነው ሰው ይሸጥሻል እኔ እንጃ ጊዜው ይሆን ሰው እንዴት ለምን እንደዚህ እንደሆነ እኔ እንጃ ብቻ ይሁዳ ነው የሆነብኝ እኔ ሁሉም ማለት ነው በቃ ማንንም በዚህ ሰዓት እኮ የለኝም እኔ ፈጣሪና አንቺ ነሽ አሁን ከጎኔ እየደወልሽ እንደዚህ ያን ቀንም እየጠየቅሽኝ ነበር ከዛ ውጪ ሰው ግን የተለያየ ነገር አሰበ ብቻ በጣም ማመሰግነው ስልሽ ከጎኔ ስለሆነ እሺ በቃ አሁን ሁሉንም ነገር እንድትረሳው ነው ፈልገው ያው ሄላንተ ነው ለኔ ነው አሪፍ ጊዜ እንድናሳልፍ ነው የምፈልገው በጣም በቃ ምን ልበላችሁ በጣም ጥሩ ተንከባካቢ ናት በጣም ማመሰግነው እኔ አንቺ መንከባከብ ሲገባኝ አረ ችግር የለውም እኔ ብቻ እንዲደብርህ አልፈልግም ያው ዛሬ ደስ እንዲልህ ነው የምፈልገው ካለህበት ነገር እንድትወጣ ነው የምፈልገው በቃ ሁሉንም ነገር እርሳው ለዛሬ ምንም ነገር መጨነቅም ማሰብም አይቻልም ክልክል ነው ማለት ነው ሰው ቆይ አንቺን እንዳይወርሰው በቃ እሱ ነው የሚፈልገው ከመር በጣም ነው ደስ ያለኝ ስልሽ አሁን ራሱ ደብሮኝ ምናምን ብቻዬን ምናምን ነበርኩኝ ያ ስልሽ ምግብ ራሱ እንዲመመገብ በጣም ነው ያስጠላኝና ደውለሽ እንደጠራሽኝ ነው በጣም አመሰግናለሁ በምን ቃል አመሰግንሽ አልችልም ፋሚሊ እንግዲህ ደስታዬን እየመለሰች ነው ፋፊ ሰሞኑን በጣም ዲፕሬሽን ውስጥ ነበርኩኝ እና እየደወለች በሁሉም ነገር ከጎኔ ናት ያው እኔ ብዙ ጠላቶች አሉኝ እውነት ለመናገር እኔ እንጃ ብቻ ስለዚህ ብዙ ወዳጆች እንዳሉኝ ሁላ ብዙ ጠላቶች አሉ እኔ ሁላችሁንም ወዳችኋለሁ እኔ እንዲ ያልላችሁም ለእናንተ ክፉ ነገር አልመኝም እንዲ አንድ ኑሮ ለምኖራት ዓለም እናንተን ማስከፋት አልፈልግም ማንንም በኔ እንዲከፋ አልፈልግምና እኔ ወዳችኋለሁና ፋፊ በጣም አመሰግናለሁ ዛሬ ምንም መዳበርም አያስፈልግም እሺ በጣም አመሰግናለሁ ና እንድረስ ካድማስ ወዲያ ላይ ልባችን ይምራንና ና እንጥፋ እንሻገር አላማረም የኛ ነገር ና እንሂድ ፍቅር አለን የሚያነሳ ና እንሂድ እንነሳ ና እንድረስ ካድማስ ወዲያ
አይልባችን ይምራንና ና እንጥፋ እንሻገር አላማረም የኛ ነገር ና እንሂድ ፍቅር አለን የሚያነሳ ና እንሂድ እንነሳ ሙሽሮች ላይ በጣም ነው የሚያምሩ በጣም ቆንጆ ምንድነው ቆይ ልንገርህ እሺ ቆይ ምንድነው የምነግሪኝ ባለትዳር ወንድ ላይ ምንድነው የምትሰሪው አንተ ሰው ሊያማል እንዴ ቤትሽን አፈልጊው ትዳርሽን አፈልጊው ወይ ቤትሽን እንደምታስበው አይደለም ቆይ ነው ይሄው ጉድህ የለም አንተ ያማል ምን ያምሻል ባለትዳር ወንድ ላይ ምንድነው የምትሰሪው ባለትዳር ወንድ ላይ ምንድነው የምትሰሪው በሽተኛም አንቺ ነሽ አንተ ጤነኛ አይደለም አንቺ ነሽ ጤነኛ ያልሆንሽ ባለፈው አስጠንቅቀሽ ነበር እስቲፎ እንደምታስበው አይደለም ምንድነው የማስበው ይኸውልህ እሱ ችግር አለበት አንተ ምንድነው የምታወራው ያማል እንዴ እኔ መንካታችም ስርዓት ይኑርሽ ባለጌ ነሽ አንቺ በጣም ባለጌ ሰው ነሽ እስኪ ችግርሽ ምን እንደሆነ ልነግርሽ ይችላል ችግርሽ ምንድነው ቤትሽ ማፍረስ ነው ፈልጊው አታቀኝም እኔ እንደዛ አይደለም ምንድነው አንተ ችግሩ ሰውዬ ምንድነው እስቲፎ አንቺ ዞር ወሬ ነው የምትይው ስርዓት ይኑርሽ እስቲፎ ስማኝ ምንድነው ሰማሽ ምንድነው ሰማሽ አይደለም ምን እንዳስብ ነው ሶል ሲጀመር ችግር አለበት እሱ አቀሳሳሪ ነው በቃ ትዳርሽን አፈልጊውም አንቺ ለምንድነው የማልፈልገው ለዛ ነው ትዳር እኮ የተከበረ ቼክ አፕ እዚህ ነው ኦኬ ተቃቅፈሽልኝ ነው አይደለም ተረጋጋ ቼክ አፕ ብለሽ እንደዛ አይደለም ሶል ግን ችግርህ ምንድነው አንተ ሁሉንም አበጣበጥ ነው እንዴ ስራ አንቺ እኮ ነሽ እየበጠበጥሻለሽ ባለትዳር ወንድ ላይ ፊት ብለሽ እየበጠበጥሻለሽ አንቺ ነሽ ልብ ካለ አስተርቃ እኔ አሁንም ሌላ ጉድሽ እንዳላወጣ ስርዓት ይኑርሽ ስርዓት ይኑርሽ ስርዓት ይኑርሽ አንተ ዞር ካንተ ጋር ለም ጉዳይ አውራ ከኔ ጋር ልታወሪኝ ትችያለሽ ምንድነው ልታስረጂ የምትችይው ምንድነው ልታስረጂ የምትችይው እስኪ አስረጂኝ አርፈህ ተቀመጥ ብዬ ብዙ ጊዜ ነገር ያለው እኔ እንደምታስበው አይደለም ኢየሱስ ምንድነው እንደምታስበው አይደለም ማለት ነው ምን ማለት ነው በአይነ ያያየው ነገር ኦኬ የሰማሁት ነገር በሙሉ እውነት ነው ማለት ምንድነው የሰማኸው ምን በአይነ ያያየው ነገር ያያየው ነው አይደል እሱ የሚልህን ነው የምትሰማው እኔን አታቀኝም ማለት እሺ ከዚህ በኋላ ላቅሽ አልችልም እሺ ሰምተሽኛል አትጩብኝ እሺ ቆይ ልንገር ላስረዳ ምንድነው የምታስረጂኝ አታላስረዳ ሰማኝ እስቲፎ እንደሱ አይደለም ይልክ እሱ እንዳለክ አይደለም እሱ ሲጀመር ሰው ማጣላት ነው የሚፈልገው አንቺ ያላሳዝንሽም ቆይ ያላሳዝንሽም ወይ እሺ ቆይ ልንገር ሰው ማጣላት ስራ አድርገሃል አይደለ ምን አይነት ባለጌ ሰው ነህ ሶል ምንድነው ባለጌ ሰው ነህ ቆይ አንተ ምንድነው የምትፈልገው እኔን አናግረኝ ምንድነው የምትፈልጉት አንቺ ከሰው ህይወት መጀመሪያ ቆይ እሱ ጓደኛህ አይደለ ውጪ እሱ ጓደኛህ አይደለ ለአንቺ ምንሽ ነው ለኔም ጓደኛዬ ወንድሜ ማለት ጓደኛሽ ነው አይደለ በጣም ጥሩ ባለፈው ሆቴል ለሆቴል ስትልከሰከሱ አንተ ስርዓት ንግግር ስርዓት ይኑር እስኪ ቆይ አስረጅኝ ስራ ነው ምንድነው ችግርሽ ህይወትሽን አፈልጊውም ወይ ትዳርሽን አፈልጊውም ወይ አንተ ሰው እንዴት ትከዳለህ በዚህ ልክ እንዴት ትከዳኛለህ እንዴት ትከዳኛለህ ወንድም አይደለም ስርዓት ይኑርሽ አትንኪ እሺ ለምን ይዘህ ስርዓት ያዋርኝ እሺ ስርዓት ይዘሽ አዋርኝ ለምን ይዘህ መጣ አዋርኝ ምንድነው ችግርሽ ምንድነው እኔ ያጎደልኩብሽ ነገር አለ ምንድነው ከሰው የምፈልጊው መልሽለት ከሰው የምንድነው የምፈልጊው ንገሪኝ በቃ ተው እንደምታስበው አይደለም አልኩህ እኮ ምን ያስብ ከዚህ በላይ ይሄው ተቃቅፈሽ ቁጭ ብለሽ ምን ያስብ ወረኛ ባለጌ ችግር አለ ባህር ወሬ ማመላለስ ስራውን አይደል አትወረዘን እስቲ በእናትህ እስቲ ማርያም ተው በእናትህ ልቀቀኝ ተረጋጋ አንቺ ስርዓት ይኑርሽ ምንድነው ችግር ትዳርሽን ማክበር ያልቻልሽ ባለጌ ሴት ነሽ ወይኔ እስቲፎ በእናትህ ይኸውልህ ሶል ምንድነው የምትፈልገው ልታጋድላቸው ነው ሰማጫረስ ነው የምትፈልገው እሱማ እሱ ባለውለታዬ ነው አይኔን ገለጠልኝ ነገርኩሻ ስለዚህ ከኔ ይልቅ እሱን ነው የምታምነው አዎ እሱን ነው የማምነው እዚህ ድረስ ነው የኔና አንተ እኔ ያየሁትን ነው የማምነው ሚስትን አታምናትም እንዴ አይኔን ነው የማምነው አንተ ራስህ ህይወታችንን አበላሽ ምንድነው ፍላጎት የራስህን ህይወት አበላሽ የሰው ህይወት ልበጠብጥ ነው እንዴ እኔ አይደለሁም ያመጣ ሰውዬ ነው ህይወቴን እየበጠበጠ ያንተን ህይወት ያየ ነው አይደል ያንተ ህይወት ይሄ ነው ያንተ ሚስት ይቺ ናት
አይ አይደለ ከዚህ በኋላ መጠንቀቅ ያለብን እና መወሰን ያለብን አንተ ዞር በል ስነ ስርዓት የለህም እንዴ? ስርዓት አስይዙ። ቆይ ግን እኔ ምን አብዬብሽ ነው አንቺ? ቆይ እኔ አላሳዝንሽም አይደለም፣ እንደዚህ አይደለም። እሱ ችግር ስላለብን ነው። በቃ እንደምታንዳየው አይደለም። ምንድነው? ቆይ እኔ ያሳነስኩሽ ነገር ምንድነው? እኔ ምን አነሰኝ አልኩ? ምን ሆንኩኝ አልኩኝ? ከዚህ ሰው አፍህን ዝጋ። አፍሽ ዝጋ። አፋለሽ ታወሪያለሽ እንዴ አንቺ? ከዚህ ሰው ታስረጅ ትችያለሽ? ምንድነው የምፈልጊው ከዚህ ሰውዬ? ስማ ንጹህ እህቴ ናት። እስቲ ፎቶ ተረጋግተህ ለምን የምፈልጊው? እሺ ምንድነው? እህቴ ስለሆነች ነው በየሆቴሉ ይሄን ያላሳዝንሽም? እህቴ ስለሆነች ነው። እህቴ ናት። አይመለከትም። እህቴ ናት። ስርዓት ይኑር። አትንካኝ። ስርዓት ይኑር። አንተ ራስህ ስነ ስርዓት ይኑር። አንተ ስነ ስርዓት ታውቃለህ? ሲጀመር ስርዓት ያዥ። ባለትዳር ወንድ ላይ በየቦታው የምትከሸከሽ አንቺ ነሽ። ባለትዳር አፍህን አትክፈት። አሁንም ቢሆን አፍህን አትንካኝ። ንግርን አታውቅም። አታውቅኝም። እኔን ምን አይነት ሰው እንደሆንኩ አታውቅኝም። እኔን አንተ ምንድነው ችግር? ቆይ የጓደኛ መሰሪ ከጀርባ የምትወጋኝ ሰው ነህ አንተ ባለጌ። እኔ አንተ ላይ ጓደኛ እንደዚህ ነው። ጓደኛ ገበናን ይሸፍናል። በጣም ባለጌ ገበናን ይሸፍናል። አንተ ዞር በል ባለጌ። ደግሞ እኔ ላይ ትጫጫላችሁ እንዴ? ዞር በይ። ሲጀመር እጅህንም ማንሳት አንተ ጓደኛ አይደለም ጠላት ነህ። አንተ መርዝ ነህ። አንተ ከጀርባ እየወጋኝ ስማ፣ ጓደኛ የጓደኛን ማለት ነው ዋሽቶ ነው የሚያስታርቀው ቢጣላ እንኳን። አንተ ግን ማለት ነው ልዋሽልህ ትዳሬን እየቆፈርክልኝ ነው፣ ጉድጓዴን እየቆፈርክልኝ ባለጌ ነህ። ችግር የለውም። ብልግናማ ይኸው ሰምተሽኛል። የምትንጠለጠል አንተ ነህ። አልተንጠለጠልኩም። እህቴ ናት። ምን እየሰራህ ነው? ህይወትሽን በራስሽ ሰዓት ነው ያበላሽሽ። ምን ማለት ነው? አሁን እንደዚህ እንዲላይ ነው ፍላጎት? እንደዚህ እንዲለኝ እንደዚህ እንዲሆን ነው እኛም እንድንጣላ ነው በሱ ቦታ ብሆን እኔ በሱ ቦታ መሆን እንዲሁም እሱ አጠገቤ ልደርሽብኝ አልፈልግም። ከዚህ በኋላ ይኸውልሽ ሰምተሽኛል። አጠገቤ ልደርሽ አይገባም። እስጢፎ ተጫወትሽ። የሚቆጭህ ነገር አታድርግ። አንቺ ራሱ የሚቆጭህ ነገር አታድርግ። እሱ ሲጀመር ለይቶለታል። እንዲቀበል ስነ ስርዓትህን ያዝ። እና ምን እያደረገች ነው? ምን እያደረገች ነው? አታውቃትም። ሰው ላስቀይምሃለሁ። ስነ ስርዓትህን ማማገጥ አንተ ባህሪ ሊሆን ይችላል። ስነ ስርዓትህን ያዝ። ንጹህ ሴት ናት። የምታውቀው ነገር የለም ስለሷ። ስርዓት ይኑር። በደንብ ነው የማውቀው። በደንብ ነው የማውቀው። ብታውቅ እንደዚህ አታረግም። እያየህልኝ ብታውቅ እንደዚህ አታረግም ነበር። አንተ በጣም ማትረባ ሰው ነው። እንደዚህ አይነት ጓደኛ ቢቀር ይሻላል። ትዳራችሁ ማታከብሩ በየቦታው የምትልከሰከሱ እህቴ እኮ ናት። እህቴ ናት። ሚስት እህቴ ናት። እንዴት ነው የምርቀው? እህት ስለሆነች እንዴት ነው የምርቀው? በየሆቴሉ ፈታ ምትለው እኔ እኮ የሰማሁትን አላምንም ብዬ ነው የመጣሁት። እስጢፎ በእናትህ በቃ ጤነኛ አለብኝ ብለሽኝ እኮ ነው እኮና ሄድኩኝ። በቃ ስመለስ ነው ያገኘሁት። ሂጃለሁኝ፣ አልዋሸሁም። በቃ ምን ትሰሪያለሽ ታዲያ? ምን ስትሰሪ ነው ያገኘሁት? በቃ እኔ እህቱ ነኝ፣ አስፈልገዋለሁ። በቃ ምን ስትሰሪ ነው ያገኘሁት? ስለማስፈልገው ስለምታስፈልጊው፣ ለባልሽ ግን አታስፈልጊውም። ምን እየሆንክ ነው? አንተ ጤነኛ አይደለም እንዴ? በሽተኛ ነህ እንዴ? በሽተኛማ እናንተ ናችሁ። አንተ በሽተኛ ነህ። በጣም የቆየ ጠላት ነህ። ደንዝዘሃል እንዴ? ምን ደንዝዛችሁማ እናንተ ናችሁ። ያጋለለባችሁ በጣም ጠላቴ ነህ አንተ። እኔን ለማጥፋት ነው የመጣኸው ሶላ። አንተ ስራ ግን ፈጣሪ እያጋለጠ ነው። ባለጌ ነህ። ደፋለሁ እዚህ ዞር በስራ ተረጋጋ። በቃ ባለጌ ያለ እንዴ? ተረጋጋ። ይሄ ሲጀመር ጤነኛ አይደለም። ሰውዬሽን ወደዛ ይኸውልሽ እንደሱ አትበል እስጢፎ፣ በእናትህ እሱ ሲጀመር ችግር አለበት። ችግር ስላለበት ነው። ኦኬ አንቺ ጤነኛዋ ችግር አለበት። ምንድነው ችግር ያለው? ቆይ ምን እንዳስብ ነው የምትፈልጊው? አንቺ ምን እንዳስብ ነው የምትፈልጊው? ምንድነው ምን እንዳስብ ነው የምትፈልጊው? ምን እንዳስብ ነው የምትፈልጊው? ምን አረኩኝ? እሺ እኔ ቁጭ ከዚህ በላይ ምን ልይ? እሺ ከዚህ በላይ ምን እንዳስብ ነው የምትፈልጊው? ተረጋጋ። እንደዚህ እንዲረጋጋ ነው ያመጣው። እንደዚህ እንዲሆን ፈልገው አይደል? እንደዚህ አይነት ትዳር ነው ያለህ። ፈልገው አይደል? እንዴ አፍህን ዝጋው። እንኳን አሳየኝ። እኔ አንቺን አምኜ ይኸውልሽ ሰው የሚለኝን በሙሉ አልሰማም ብዬ እስጢፎ እንደምታስበው አይደለም። በእናትህ ከዚህ በላይ ብልግናሽ እንዴት እንዳይልሽ ነው? አንተ አፍህን ዝጋ። በቃ አያገባህም። አይን ከእጅ እየተያዛችሁ እንኳን አታምኝም። እንዴት ጥፋትሽ? አፍህን ዝጋ። አያገባህም። ዝም ብለህ የሌለ ነገር እየፈጠርክ አታውራ። ሚስት ነው ያለ። በጣም ነው የምታሳፍረው። ስነ ስርዓትህን ያዝ። እንዳንተ አይነት ጓደኛ ሲጀመር ሰምተሽኛል? እስጢፎ በእናትህ ስሚ፣ ይኸውልሽ አጠገቤ ድርሽ እንዳትዪ። ይኸውልሽ
አንተ ንጹህ ሴት ናት፣ እንደዚህ አትናገራት። ንጹህ ሴት ናት ፋፊ። ሰውዬ ወደዛው ነው ፋፊ ንጹህ ሴት ናት። አታውቃትም። ሰበብ እንዳይሆንብህ ተረጋጋ። ይሳደለች አታውቃትም። ንጹህ ሴት ናት። ምንም ያደረገችው ነገር የለም ከኔ ጋር። አንተ ቆይ ህይወታችን ለምንድን ነው የምትበጠብጠው? ለምንድን ነው የማትወጣው? እስቲ ፍረፍ በእናትህ። ከእሱ ደሳለ አይደል? እንዳትነካኝ፣ ደሳለ አይደል? እንዳትነካኝ ነኝ። ደፋለሁ እዚህ ጋር። ቆይ አጠገቤ ለመድረስ አንተ መድፋት፣ መማገጥ፣ በየቦታው መወስለት ያልተሰማል። እስቲ ዝም በል በእናትህ። ስርዓት ይኖርሽ። በጥፊ እንዳላጋለ ስነ ስርዓት ይኖርሽ። አፍህን አትክፈት። ብትከበር ይሻላል። ስታፍማ እናንተ ናችሁ። በጣም ባለጌ ነው። ምን ይሉታል? በየቦታው ሰው እያስማግጡ እየተገኘች እንኳን ማሰሪያ። ቆይ እንደዚህ ታረጊኛለሽ? አምኜሽ እንደዚህ ታረጊኛለሽ? አለመንከኝ። ብታመኝማ ኖሮ አንድ ተራ ሰው የማታውቀው ሰው ከዳሽኛ። አምኜሽ ከዳሽኛ። ምንድነው የከዳው? ከዚህ በላይ ምን ታረጋለሽ? እሺ ከሱ ጋር ምን እየሰራሽ እንደው ልታሰብት ትችያለሽ? እህቴ ናት፣ ጓደኛዬ ናት። እንዴ አብረሽ ቡና ማለት አንችልም? ትዳርን ካልፈለገ እሱ አንቺ ምን አገባሽ? አንቺ ምርጥ ትዳርሽን አትፈልጊም ማለት ነው? እንደዚህ አይባልም። እንደዚህ አይባልም። እስጢፎ በእናትህ ዝም በል። ከዳሽኝ አይደለ? ስላመንኩሽ ከዳሽኝ አይደለ? አታፋልኝ ብለህ ትወራለህ። አፋልኝ ብለህ ትወራለህ። ተረጋጋ። ስሜታዊ አትሁን። ተረጋጋ። እስጢፎ ምንድነው? ተረጋጋ። አጠገቤ እንዳትደርሽብኝ። በቃ ከዚህ በኋላ ህይወቴ ላይ ውጪልኝ። በቃ ከህይወቴ ውጪ። ሰብተሽኛል። እሺ አስሬ ከህይወቴ ውጪ አትበላት። በቃ ድጋሚ ንጹህ ሴት ናት አልኩህ እኮ። እረፍ እስጢፎ። እሱ አንተ ቆመታ ያለ አይደለ? ሲበጣበጥ እንድንጣላ እኮ ነው የሚፈልገው። አውጣ ይሄን መነጽር በእናትህ አውጣ። አትንካኝ አንተ እንዳትነካኝ። ነይ በእናትህ ተው። ይሄ አብዶ ያበርሽማ አንቺ ነሽ ያበርሽው። ምንድነው ችግር? አንተ እኛ ጓደኛሞች እኮ ነው። አታውቅም እንዴ? እኛ ጓደኛሞች ነን። ምንድነው ያላችሁ ትለን? ምንድነው ጓደኛ ስለሆነ በየአልጋ ቤቱ የምትገኘው እንደዚህ በየአደባባዩ እንደፈለገ ነው የመጣችው። ምንድነው ከኔ? ኧረ እባክህ ትዳሬን ልታፈርስ ነው አይደል የመጣኸው? ትዳርህንማ በትነዋል እኮ በገዛ እጅህ። ስርዓት ይኑርህ። አንተ ጓደኛ ሌላ ጉድህ እንዳላወጣ ትዳር በተን የኔንም ትዳር በተን ከሆንሽ ደስ ይበልህ። ኧረ በእናትህ ተረጋጋ። እንደዛ አይደለም በእናትህ። ሌላ ሰበብ ጦስ ውስጥ እንዳትገባ ተረጋጋ። በቃ ይኸው ስራቸውን አየህ አይደለ? እቺ መሰለኝ አንተ ምንድን ነው የምታወራው? በእናትህ ስነ ስርዓትህን ያዝ። ስርዓት ይኑርሽ። ስነ ስርዓት ራስህ ይኑርህ። ትዳር ክቡር ነው። እንደናንተ ዝም ብሎ መቀለጃ እንዳይመስላችሁ። ትዳር በትዳራችሁ እየቀለዳችሁ ያላችሁ፣ ትዳራችሁ እየሸጣችሁ እናንተ ትዳርሽን በትነሻል። ይኸውልህ እስጢፎ እንደዛ አይደለም። ይሄ ሲጀመር ጤነኛ አይደለም። ምንድነው? አስር ጊዜ እንደዛ አይደለም። እና እንዴት ነው ሰው ማጣላት ነው የሚፈልገው? በቃ ለምን እሱን ትሰማዋለህ እንዴ? እኔ አልቀድምም ከሱ። ሰብተሽኛል። እኔ ከሱ አልቀድምም። ትዳርሽን በራስሽ ሰዓት ነው የበተችው። እንደዛ ነው የሚሻለው። አፋልኝ ብለሽ ደግሞ እንደዛ ይሻላል። እኔን አታምነኝም? እኔን አታቀኝም ማለት ነው። ለመበተን ቆርጣ የመጣ ሰው ነህ። ከሷ ጋር ነው ትዳር የኔና የውብዬንም ትዳር ለመበተን ቆርጣ የመጣ ሰው ከሷ ጋር ነው። አላማ አለ። ገባ? የሆነማ አንተ ነው አላማ አለ። ባይዘው የሆነ ተልኮ አለክ። የሆነ ቦታ ተልከን የመጣው የኛን ትዳር ለማፍረስ። በጣም ነው ማዝነው። አንተ የነሱን ትዳር ለማፍረስ የመጣው በቃ ተው። ይሄ ሲጀመር በቃ የሆነ ምን እሱን አመንከው? ከሚስት ይልቅ እሱን አመንከው? አንተ አፋለኝ ብለህ ታወራለህ። በቃ እረፍ እስጢፍ ተው። እረፍ በቃ። ቆይ ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? ይኸውልህ እረፍ። መጀመሪያ ተረጋግተህ ለመስማት ሚስትህን አታምናትም ማለት ነው። ገባ? ሚስትህን ማመን አለብህ። እንዴት ነው ላምንሽ የምችለው? ቆይ ያየሁትን በአይኔ ያየሁትን ነገር ምን ላድርግ? ምን አደረግን? እስጢፎን እኮ ያወራው እንዴት ልመንሽ? እንዴት ነው ማምንሽ? ተረጋጊ ፋፊ። አንተ በእናትህ ስርዓት ይኑር። ተረጋጋ። ልቀቀኝ። በቃ ይሄ ነው ላኔ ያለ ቦታ። ምንም አታምነኝም ማለት ነው። እስኪ እንዳምንሽ እስኪ አትወብኝ። በቃ አትጮህ። አንቺ ለመታሽኝ አይደለ? እኔ መታሽኝ አይደለ? ድጋሚ አይኔን አትይኝም። በቃ ልቀቀኝ። እሺ አይኔን መቼም አትያትም። አትጮህ። ሰምተሽኛል? ህይወትሽን ራስሽን የበጠበጥሽው። እሺ ድጋሚ አይኔን እንዳታይ ሰምተሽኛል? አይኔን አታዩም። አትጩህብኝ። አይኔን አታዩም። መቼም አይኔን አታዩም። በገዛ እጅ ትዳርን እየበተንክ ነው ሰውዬ። ሰማ? እሱን ሰምተህ በገዛ እጅ ትዳርን እየበተንክ ነው አይደለ? አፋለኝ ብለህ ስትወራ ደግሞ አንተ ትዳርንማ የበተንከው ራስህ ነህ። ትዳር የኔንም ትዳር በተንክ። እስጢፎ በእናትህ ዝም በል በቃ። እንዴ ምን አይነት ነገር ነው የምትወራው? ለማን እስጢፎ ያለሽ አፋለሽ? ግን አንቺ አሁን ለማውራት አፋለሽ ወይ?
በቃ እሺ ዝም በል። የማይሆን ነገር አታውራ። በቃ የሌለ ነገር የሆነው ነገር ምንድነው? ተጫወትሽብኛ። በትዳርሽ ላይ ለምን ትቀልጃለሽ? አንተ ዝም በል፣ ዞር በል፣ ዞር በል። በትዳር ቀልድ አቀልድ። ስርዓት ይኑር። ስርዓት ይኑር። በትዳርሽ ቀለድሽ አይደል? ትዳር መጫወቻ አለ። አንተ ተው ብያለሁ። አንተ ብትሆን ትዳር መገለጫ አለ። አንተ ነህ ትዳራችን እያፈረስክ ያለው። አንተ ማለማ ተቀብለህ ነው የመጣው። ወይኔ ፋፊ ምን ደሳላ አይደለ? ደሳላ ነው። ውሃ ፋፊ ራስህ ሳትች እኮ ምንድነው ፋፊ